ወይኔ ዛራ አንቺን እንወዳታል ብለው ከታይ ሲጽፉ የሆነ ፈገግ የሚለው ነገር ሄሉ ማለት እኮ ብርሃን ናት ብለው ሲጽፉለት እሱ ምን አለ መሰለሽ ከንፈሩን ቢነክሰውስ እንዴ ምን ቤት ነው ታዲያ ከንፈሩ የሱን ከንፈር ተጫዋቱ እየተጫወታችሁ አንድ ላንተ ግጥም ማለት ነው። እኛ የጨረቃ ፋሚሊ በጣም የምንወዳቸው የምናከብራቸው በጣም ምርጥ ናቸው። አንድ በወሎ በእኛ ትንሽ አንድ ብቻ ልቅጠምልህ። እሺ ሮስት ልታረገኝ ነው መሰል ፈራኋት። በባህላችን ማለት ነው ግጥምሽን አዘጋጃችን። እሺ ቀኙ በቀርቀሃ የሚገሸረው ሰምጁ በሴኮ የመነመነው ያሚታ ወሎዬ ቀብራራው ይሄ ማለት ነው ላል ደግሞ 8 ቁጥር ወገብ ደግሞም ቁመናሺ ፈጣሪ ሰጥቶሻል ሌላ ምን ታያለሽ ይልሻለሁ። ከፍታ ጠብቀኝ እንደዛ ባል ነገር እውነት መሽቶብሻል። ይቅርብሽ። ችግር የለውም እመጣለሁ። አልመሸም። ገዝቱ ላይ ቁጭ ብለን አብረን እናዋያቸዋለን። አይሻልም? አይ ያ ሌላ ነገር እያወሩ ስለነበር አሁን የሆነ ነገር አይተናል ዛሬ እያሉኝ ስለሆነ ምን እንዳዩ ማወቅ ስለፈለኩኝ እኔ ያ ደግሞ አንቺን እንትን ሊልሽ ይችላል፣ ልብሽ ሊጎዳው ይችላል። ስለሌላ ሰው ላወሩ መሰለኝ። ችግር የለውም አይጎዳም ልቤ። አንተ እስካለ ድረስ የኔ ልብ አይጎዳም። አንተ ነህ ደግሞ ማን ነው? አንተ ነህ እስካለ ድረስ ማን ነው? አንተ ነህ። አንተ እስካለ ድረስ ነው ያልኩት። በደንብ ጆሮ በደንብ ካላዳመጠ ምናምን መኮርኮሪያ አለኝ ልስጥህና ኮርኩሮ በደንብ ጥረገው። አንቺ ብትኮረኩሪልኝ አይቀልም? ድምፄን ካልሰማው ማደር አይችልም። ይሄ ልጅ በቃ አይችልም። ስሙ፣ እሱ ቤት ያላችሁ ሁሉ በቃ ስሙ። ከዚህ በኋላ የኔንና የኔን ድምፅ ብቻ ነው ይሄ ልጅ መስማት የሚፈልገው። በቃ ማናችሁም ቢሆን ምንም ነገር እንዳትጽፉ፣ ስለሌላ ሰው ያወራች መሰለኝ። ስለኔ መስለኝ ያወራች እንዳትጽፉ። በቃ ዝም ስል ይጨንቀዋል፣ ዝም ስል አውሪ ነው የሚለኝ። በቃ እና በቃ እረዳሃለሁ፣ እኔ ተረድቻለሁ። ተረዱት፣ በቃ እዛ ያላችሁ ተረዱት። አረ ስለማን ነው እያወራሻለሽ? ይሄ ልጅ በቃ እያለኔ መተንፈስ ላይ እያቃተው ነው ያለው። ማነው እሱ? ማነው እሱ? እኔ ላናግርልሽ። ሚፍታ በቃ እረዳሃለሁ እኮ ግን አውጣው፣ በቃ ውስጥ ያለውን አውጣው፣ ተናገር። ይስሙክ፣ በቃ አውጣው፣ ያለህን ነገር አውጣው። ስለማን ነው ያወራሽ? ማለት አልቻልኩም። በቃ ድምፄን ካልሰማ ይሄ ልጅ በቃ መጫወት ራሱ መቀመጥ ራሱ እንትን ይለዋል። በቃ ልክ አይመታም። ዛራ ግጥም ካለሽ ግቢና ግጠሚ። ኧረ አሁንማ እንትን ግጥም ሳይሆን እና ሚፍታዬ እረዳሃለሁ። ምን ነው የምትለው? አንተ በጣም ብዙ ጊዜ ሞክረ አቅተዋል ማለት አሁን ዞሮ ዞረ መጣክ እና እዚህ ጋር ስትመጣ ደግሞ ቶሎ ከኔ ጋር ተግባባክ ምናምን እና ድምፄን ደግሞ ካልሰማክ እንደሚከብድ እረዳለሁ። እና ነይ ግቢ፣ ያው ግጠሚለት። ልክ አይደለም ይሄ ልጅ። እውነት ዛራ በዛ መታ እንዳይሆን ዛራ ግቢና ግጠሚለት። ወይኔ ዛራ ጋሽ ሚፍታ ዛሬ ተዋርደሃል። ቻለው አባት ቻለው ነው ጨንቀዋል። ንገሪኝ። በጣም እኮ ቀጠቀጥካት። ምን አስበህ ነው? እውነት ነው። እሺ ሄሉዬ፣ ምን አይነት ግጥም ነው የምገጥምለት? ለእሱ የሚመጥነውን ግጥም ንገሪኝ እስቲ። እንደው ግጠሚለት ማለት በቃ ዝም ስል ይጨንቀዋል። አየው አታወራም፣ ዝም ብላለች ምናምን ይላል እና ታምታሙን 500 ሺህ እናስገባው ጋይስ። ታምታሙን አንድ ጊዜ 500 ሺህ እየከበደው ነው እና ለዛ አንድ ጊዜ 500 ሺህ እናስገባው። ሌትስ ጎ 500 ሺህ ምቱ። የሷን አይ መፍታህ ግን ስርዓት ያለ። እሺ እሷን ግንባሯን ምታት እያለ ነው። እኔ ደግሞ ላስቀምጥለት። እሺ የግጥሜ ርዕስ ይላል። አዳምጪ ሄሉዬ፣ የኔ እናት። የግጥሜ ርዕስ ይላል የኛማ መፍታህ
ምነው አፈጠጥክ ሄሉ ላይ ወደሃት ከሆነ እንሰጣለን። አርፈት ተቀመጥ። ብዙ ግን ምን ነው ና ና ና ና ና ወደዚህ የትም ነው ታጣ ይሻላል። አዬ ሄሉ ትገባሃለች። ተመጣጥና ላንተ ነው የተሰራችው። አዎ እና አሁን በእርግጠኛ ነኝ በዛ እየሰደቡኝ ነው እንዴ? ለምን ሄደች እያሉኝ ነው። የሚፍታ ኮሜንት ንገረኝ። እየረገጡኝ ነው። እውነት የሰደበሽ አይደል? ታዬ የኛ ቀብራራ የሄሉ ጓደኛ አልገጠመም? ሄሉዬ በጣም ነው የገጠመው። በጣም ነው የገጠመው። በጣም አንድ አበባ ነው እና ምንድነው ይባላል? አሎ ዛራዬ ቀጥይሹ ቀጥይ፣ አቋረጥኩሽ። የኔ እናት ሄሉዬ ዝም በይ። እሱ ኮሜንት እንድብሏል የሚልሽ እዛ ጋር ማንም ኮሜንት ምንም የሚል የለም። ሁሉም ሰው ምን እንደሚሉ ታውቂያለሽ? ቁም ነገር ሄሉ ምን አሉ መሰለሽ? ሄሉዬ እኮ ፈታ ያለች ናት፣ ድምቀት ናት። እውነት ቁም ነገር ሁሉም ኮሜንት በጣም ነው የሚወድሽ እና ገብቶኛል። እሱ ሚፍታ ለምን መሰለሽ ከአንቺ ጋር ሚፍታ ከአንቺ ጋር ያለው ግንኙነት እንዲጠነክር ስለሚፈልግ በሰው አስመስሎ የሚናገረው ነገረኛ ነው ሳስበው። እኔ እኮ ድሮም አይመቸኝም ሰውየው። እንዴ አትመኝ እንዴ! ለምን መሰለሽ ደግሞ እኮ ማለት ነው ልክ አንቺን እንወዳታል ብለው ከታይ ሲጽፉ የሆነ ፈገግ የሚለው ነገር ለምን? እኔ እኮ ፊቱን እያየው ነው ያለሁት እናቴ። ዝም ብለሽ በትክክል ማረ፣ በትክክል እኔ ታየኝ እንዴት ፈገግ እንደሚል እንደኛ በጣም የተረዳነው። ዛህራንም ሄለንን ማብረን ናቸው። ሰሚ ልንገርሽ፣ ከታይ ምን እንዳለ ታውቂያለሽ? የሆኑ ልጆች መጡና ሄሉ ማለት እኮ ብርሃን ናት ብለው ሲጽፉለት እሱ ምን አለ መሰለሽ ከንፈሩን ቢነክሰውስ እንዴ? ምን ቤት ነው ታዲያ ከንፈሩ? የእሱን ከንፈር መንከስ። አይዞህ ሚፍታ፣ ሚስጥር አወጣልሃለሁ ዛሬ። ሚስጥር ጉድ ነው የማወጣው። እና ሄሉዬ ልሻለሁ ልክ ከታይ ሆኖ ማለት ነው። እኛ ግን በጣም ነው ሄሉን የምንወዳት ትመቸናለች ብለው ሲሉት የሚኮሳተረው ነገር በቃ ሰው አድናቆቱን እንድናገር አይፈልግም። ኮስተር ይልባቸዋል። አስበሽዋል? ሌላ ሰው እንዲሰማበት ስለማይፈልግ በትክክል እኔ ብቻ ነኝ የተረዳሁትና ሚፍታህ እባክህ እንዴ አትኮሳተር። እሺ በቃ አባቴ አትቆጣ። እሺ ጌቲፍ የሚባል ኮሜንት ኮስተር ሲል አያምርበትም። ይወናጀ እንዴ ለዛ እኮ ነው። ስሚ ልንገርሽ፣ ሚስጥር ልንገርሽ። ስሚ ቆፍጠን ኮስተር ያለው ጀነን ያለው ሚፍታህ የሄሉ ጓደኛ አቤት ማማራቸው ገስት ተቀምጠው በጣም ሲተያዩ በጣም ነው እንዴት ተያያችሁት እኮ። ስሚ ልንገርሽ ሄሉዬ የሆነ ኮሜንት ስላንቺ ሲወራ አይኑን ቅልብስብስ እያደረገ የሚያየው ነገርስ ምን ሆኖ ነው? እናት በቃ ዝም በሉ እያለ ነው። እርግጠኛ ነኝ በወዳኔን አጥበው አስጥተውኛል። ሊሆን እችላቸዋለሁ። ምን ለምትሄደው ምን አስበህ ነው? ኔትወርኩ መሰለኝ እንዴ እንደዚህ ይደረጋል እንዴ? ምን አገባኝ ከኔትወርኩ? እኔ ምን አገባኝ? ይመለከተኛል? እሱን ኢትዮ ቴሌኮም ጋር ብታወሪ አይመለከተኝም። ሲጀመር አይመለከተኝም። ኢትዮ ቴሌኮም ጋር ብታወሪ ሲጀመር ከኔትወርክ ጋር አይገናኝም። ኔትወርክ ቢዘጋ እንኳን እንደዚህ ማድረግ የለብህም። አንተ መውጣት የለብህም። ለዛሃራ አንድ ምልክት እንስጣት ጋይስ። ለዛሃራ አንድ ምልክት። ለዛሃራ አንድ ጊዜ ለዛሃራ እንደዚህ ሁላችንም አንድ ጊዜ አስገባሻለሁ። ራም ለዛሃራ በቃ ትንሽ ትደንግጥ ብዬ ለዛሃራ እንጂ እንወዳታለን። አስገባሻለሁ እኮ እኔ እኮ